በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ የሀና ዘኢትዮጵያ ገጽ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን አለሁኝ በቸርነቱ። እንግዲህ ሰሞኑን እያየን ያለው ነገር በሀገራችን ከ6 ዓመት በላይ በተደጋጋሚ እየሆነ ያለ በጣም የሚያሳዝን ጉዳይ ነው። በአርሲና አካባቢዋ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናት በሃይማኖታቸው ምክንያት በጣም ብዙ በደል፣ በጣም ብዙ ጭካኔ በተሞላበት መንገድ እየተገደሉ ይገኛሉ። በጣም ያሳዝናል፣ ልብ ይሰብራል። አሁንም ባለፈው በግንቦት 25 ቀን ወገኖቻችን አልቀዋል እና በጣም ያሳዝናል፣ ልብ ይሰብራል። በእውነቱ የሰው ልጅ በሀገሩ መኖር ካልቻለ ሃይማኖቱን፣ እምነቱን በነጻነት መከተል፣ በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ማለት ናት። ኢትዮጵያዊነት ተዋሕዶነት፣ ተዋሕዶነት ኢትዮጵያዊነት ነው እና ምንድን ነው እየሆነ ያለው የሚለውን አንዳንድ ነገሮች እስኪ እናያለን። በአጠቃላይ መጽሐፍ ቅዱስ እንግዲህ እኛ ክርስቲያኖች በምድር እያለን የሚመራን ሕጋችን መጽሐፍ ቅዱስ ነው። እግዚአብሔር መጽሐፍ ቅዱስን እንድንመራበት ሲያዘጋጅልን ብዙ ቅዱሳን አባቶቻችን ያለፉበትን ህዝቡም እስራኤላውያን የሚያለፉበትን የህይወት ታሪኮቻቸውን አይተን ከነሱ ተምረን እንድናልፍ ነው። አሁንም በመጽሐፍ ቅዱስ ስናይ በጣም ብዙ ታሪኮች ከአሁን ከኛ ምእመናን ወይም ከኛ ቤተክርስቲያን ካለችበት ችግር ጋር የሚመሳሰሉ ታሪኮች አሉና በመጀመሪያ መጽሐፈ መሳፍንት ምዕራፍ 6 ቁጥር 1 ላይ የጌዲዮን ታሪክ አለና መጀመሪያው ምዕራፍ ላይ ምን ይላል? የእስራኤል ልጆችም በእግዚአብሔር ፊት ክፉ ስራን ሰሩ። እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያንም በምስራቅ የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተዉም ነበር። በግ ወይም በሬ ወይም አህያ ቢሆን አይተዉም። እንስሶቻቸውንና ድንኳኖቻቸውን ይዘው በብዛት እንደ አንበጣ ሆኖ ይመጡ ነበረ። ለእነርሱና ለግመሎቻቸውም ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበረ። ከምድያምም የተነሳ እስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮሁ። እንዲህም ሆነ፣ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነት ቤትም አስለቀቅኋችሁ። ከግብፃውያንም እጅ ከሚጋፏችሁም ሁሉ እጅ አዳንኋችሁ። ከፊታችሁም አሳደርኋቸው፣ አገራቸውንም ሰጠኋችሁ። እናንተም እኔ አምላካችሁ እግዚአብሔር ነኝ። በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኋችሁ። እናንተ ግን ድምፄን አልሰማችሁም። የእግዚአብሔር መልአክ መጥቶ በኦፍራ ባለችው በአቢኢዝራዊው ለኢዮአስ በነበረች በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበረ። የእግዚአብሔር መልአክ ለእርሱ ተገልጦ፣ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ፣ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። ከዚህም በተጨማሪ በጣም ብዙ ሌሎች
የመጽሐፍ ቅዱስ ታሪኮች ማየት እንችላለን። እስራኤላውያን ከእግዚአብሔር በሚርቁበት ጊዜ ኃይል አይኖራቸውም። በአህዛብ እጅ ተላልፈው ይሰጣሉ። መቋቋም አይችሉም። የአህዛብን ኃይል መቋቋም አይችሉም። እና አሁንም እየሆነብን ያለው ነገር እኛ ከእግዚአብሔር መራቃችን፣ ክፋትን መስራታችን ነው ብዬ ነው የማስበው። እና አህዛብም ደግሞ እንዲህ በማድረጋቸው የክርስቲያንን ቁጥር የሚቀንሱ ይመስላቸዋል። ነገር ግን እኛ ወደ እግዚአብሔር ከተመለስን፣ በንስሐ ከተመለስን፣ ይህ ደግሞ እዛ አካባቢ ያሉ ሰዎች ብቻ ሳይሆኑ ሁላችንም በያለንበት ቦታ ምን እየሰራ ነው? ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለም የምትባለው። ቤተክርስቲያን ኢንዲቪጁዋል አይደለችም፣ ሁላችንም አንድ ላይ ነን። ስለዚህ ቤተክርስቲያን ስትጠቃ ያ ማለት እኛ የሚሰራነው ኃጢአት ሪፍሌክት እያደረገ ነው፣ የኃጢአታችን ውጤት ማለት ነው። የእያንዳንዱ ምዕመን የኃጢአት ውጤት እንደዚህ ቤተክርስቲያን እንድትቃጠል፣ ምዕመናን እንዲሰደዱ ያደርጋል። ስለዚህ ሁላችንም በንስሐ የመመለስ ግዴታ አለብን። በንስሐ በምንመለስ ጊዜ እግዚአብሔር እንደዚሁ መልአኩን ልኮ ካለንበት ኃጢአት፣ ካለንበት መከራ፣ ካለንበት ችግር፣ ካለንበት ክፋት ያወጣናል እግዚአብሔር። እና አሕዛብም ደግሞ ኃይል የላቸውም። ቱ ቢ ኦነስት እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሰማይና ምድርን የፈጠረ አምላካችን እግዚአብሔር ከኛ ጋር እኮ ነው። ስለዚህ መመለስና በቃ በሃይማኖታችን ላይ ጠንካራ መሆን አንደኛ መፍትሄ ነው ብዬ ነው የማስበው። እና ከዛም በተጨማሪ ደግሞ የእውነትም እነሱ እንደዚህ በማድረጋቸው አሁን ሰው ይነቃቃል፣ ወደ ሃይማኖቱ ይመለሳል። እና ከዛም በተጨማሪ መጽሐፍ ቅዱስ ላይ ሚልክያስ 3:7 ላይ ከአባቶቻችሁ ዘመን ጀምሮ ከስርዓት ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም፣ ወደ እኔ ተመለሱ፣ እኔም ወደ አንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እና መጀመሪያ ከእግዚአብሔር ጋር ኢንዲቪጁዋሊ ሁላችን መታረቅ አለብን ብዬ አስባለሁ። እና በምንታረቅበት ጊዜ ኃይል ይኖረናል። ምክንያቱም በስጋ ስላልታጠቅን፣ በስጋ ደግሞ እነሱን እንጋፈጥ ብንል እነሱ ነው ሁሉ ጊዜ የሚያሸንፉት። ምክንያቱም እኛ we're not well equipped፣ እነሱ ናቸው፣ እነሱ ጋር ነው ሁሉ ነገር ያለው። እና ሰይጣንም ጥበቡን ያለምን ጥበብ የሚሰጣቸው እነሱ ናቸው። ነገር ግን እኛ ከእግዚአብሔር ጋር ከሆነን፣ ማለትም ሰይጣንንም የፈጠረው አምላክ እኮ ነው መድኃኒዓለም፣ ከሁሉም በላይ ነው፣ ፈጣሪያችን ነው፣ ሰማይና ምድር የፈጠረ አምላካችን ነው። እና ወደ እሱ ከቀረብን፣ ጸሎታችንን ካደረግን ማን ይቃወመናል? ማን ይነካልናል? ማንም አይነካል። እኔ that's what I believe። እና ሁላችንም ኢንዲቪጁዋሊ ወደ እግዚአብሔር መመለስ አለብን ብዬ አስባለሁኝ። እና ሁላችንም እግዚአብሔር ወደ እሱ የምንመለስበትን ጥንካሬ፣ ብርታት ይስጠን እላለሁኝ። እና ከዛም በተጨማሪ ይህች ደግሞ አሁን ማወቅ ያለብን እንደዚህ በምንሆንበት ጊዜ እቺ ቤተክርስቲያን ትክክለኛ መሆኗን ማወቅ እንችላለን። ምክንያቱም 2ኛ ጢሞቴዎስ ላይ ምዕራፍ 3 ላይ ቁጥር 12 ላይ በእውነትም በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ብሏል። እና ቅዱሳን ሁሉንም ስናያቸው በሃይማኖታቸው ምክንያት፣ በእምነታቸው ምክንያት ብዙ በደል ደርሶባቸዋል። እና ነገር ግን እግዚአብሔር ሁል ጊዜ ከነሱ ጋር ስለነበር ሁል ጊዜ እነሱ አሸናፊ ነበሩና አሁንም እኛ አሸናፊ ነን። እንዴት ብንል ወደ እግዚአብሔር ብንመለስ። እንደውም በዚህ ጉዳይ እኔ በጣም ማይ ፌቨሪት ታሪክ የሆነው የዮዲት ታሪክ ነው። ዮዲት እንግዲህ አንድ ሴት ሆና ሆሎፎርኒስ ሰራዊቱን ይዞ በመጣ ጊዜ፣ እስራኤላውያን በተጨነቁ ጊዜ እሷ በጸሎቷ የሆሎፎርኒስን አንገት ቆርጣ ለሕዝቡ ይዛ መጥታለች። እና እግዚአብሔር ይህንን በአንድ ሰው እንግዲህ ሰራዊቱ በጣም ብዙ ነው። እና ከእግዚአብሔር ጋር ከሆንን በጣም በትንሹ ነገር ማሸነፍ እንችላለን። ልክ ዳዊትም ጎልያድን እንደገደለው ማለት ነው። እና ወደ እግዚአብሔር እንድንመለስ ሁላችንም ንስሐ እንድንገባ የእህትነት ጥሪ ነው። ቱ ቢ ኦነስት ይሄ አሁን ያለብን ችግር ውስጥ የገባ ነው ከኃጢአታችን የተነሳ ስለሆነ ሁላችንም ወደ እግዚአብሔር መመለስ እንዳለብን፣ ደግሞ አባቶችም ደግሞ መናገር ያለባቸውን ነገር ቢናገሩ። ምክንያቱም እግዚአብሔር ስለሚጠይቃቸው፣ እግዚአብሔር የሕዝቡን ደም ከነሱ ስለሚሻ፣ እግዚአብሔር እነሱንም ለሕዝባቸው የሚቆምበትን
ኃይልና ብርታት ይስጣቸው እላለሁኝ እና እግዚአብሔር መጽናናቱን ይላክልን። ቱ ቢ ኦነስት እኔ በጣም ልቤ ተሰብሯል፣ እውነቱን ለመናገር አዝኛለሁኝ። እግዚአብሔር ይርዳን፣ መድኃኒዓለም በቃችሁ ይበለን። እናንተም እንግዲህ በጸሎት ወንድሞቻችን ያረፉትን ነፍሳት በጸሎት እናስባቸው። እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን እላለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አገራችንን ሰላም ያድርግልን። መዝሙር 83 አቤቱ እናንተ ማነው? አቤቱ እናንተ ማነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋልና የሚጠሉህም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው፣ በቅዱሳንህ ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤልን ስም አይታሰብ አሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳንን አደረጉ። የኤዶማውያን ድንኳኖች እስማኤላውያንም፣ ሞዓብም፣ አጋራውያንም፣ ጌባልም፣ አሞንም፣ አማሌቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር አሦር ከእነርሱ ጋር ተባበረ። ለሎጥ ልጆችም ረዳት ሆናቸው። እንደ ምድያምና እንደ ሲሳራ በቂሶን ወንዝ እንደ አቢስ አድርጉባቸው። በአይን ዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸው እንደ ሄሬብና እንደ ዜብ፣ ታላላቆቻቸውንም እንደ ዛፌልና እንደ ስልማን አድርጋቸው። የእግዚአብሔርን መሠዊያ እንወርሳለን የሚሉትን መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጊድ ይሆናል። አምላኬ ሆይ እንደ ትቢያ በነፋስ ፊት እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮች እንደሚያነድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትም አስደንግጣቸው። ፊታቸውንም እፍረት ሙላው። አቤቱ ስምህን ይፈልጋሉ ይፈሩ፣ ለዘላለምም ይታወቁ፣ ይጎስቁሉ፣ ይጥፉ። ስምህ እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል